Okay, student, my name is Abdi. Today we'll discuss about grade 12 history, chapter 1, part 3. እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ዩኒት 1 ክፍል 3ን ይሆናል። In the previous lesson ወይንም ባለፉት ክላሶች ስለ ዴቨሎፕመንት ኦፍ ካፒታሊዝምን አይተናል። የካፒታሊዝም እድገት ምን እንደነበረ፣ ፓርት 2 ላይ ደግሞ ኢንዱስትሪያል ሪቮሉሽን መነሻው በስንተኛው ዓመተ ምህረት እንደተነሳ እና ደግሞ ከየት እንደጀመረና መጨረሻ ሪዛልቱ ምን እንደነበረ ወደ ኮሎናሊዝም እንደመራን አይተናል። ሶ በዚህ ሌሰን የምናየው ናሽናሊዝምን ይሆናል ማለት ነው። ሌሰን 3 ላይ ናሽናሊዝም ምን እንደሆነ፣ ናሽናሊዝም ምን ማለት እንደሆነ እናያለን። ሶ እንደ ማንኛውም ጊዜ ኮምፒታንሲ አለ። ኮምፒታንሲ it is essential okay student ምክንያቱም ኢንተራንስ የሚያወጡት ራሱ ኮምፒተንሲን ቤዝድ ያደርጋሉ ማለት ነው። ስለዚህ ኮምፒተንሲን እንዳዘሉ ምክንያቱም እዚህ ጋር አንደርስታንድ አድርጋችሁት ወይንም ኮንሰፕቹዋላይዝ አድርጋችሁ ወደ ኋላ ሄዳችሁ ነው ማጥናት ያለው። ስታነቡት የቶፒክ ከጨረሳችሁ በኋላ ደግሞ ይሄንን ተረዱታላችሁ ማለት ነው። ስለዚህ by the end of this lesson you will be able to student ይህንን ቶፒክ ካለቀ በኋላ እናንተ ማወቅ ይገባል፣ ናሽናሊዝም ላይ ማወቅ ይገባል ተብሎ የተጻፉ ፕሮፌሰሮች የጻፉት ነገር አለ። አንደኛ ሊስት ዳውን ዘ ማጆር ፋክተር ፎር ዘ ግሮዝ ኦፍ ዋት ናሽናሊዝም። ናሽናሊዝም እንዲያድግ ያደረገው ፋክተር ምንድን ነው ግለጽ እንደማለት ነው። ሊስት አድርግ። ሁለተኛ ዲስከስ ዘ ሳይለንት ፊውቸር ኦፍ ናሽናሊዝም ኢን ዋት ዘ 19th ሴንቸሪ። በ19ኛው ሴንቸሪ ወይንም በ19ኛው ክፍለ ዘመን የናሽናሊዝም መገለጫዎች ምን ነበሩ የሚለውንም ዲስከስ አድርጉበት የሚል ነው ሁለተኛው። ሶስተኛው ዲስከስ ሃው ናሽናሊዝም ትራንስፎርምድ ኢትስ ካራክተር ኢን ዘ ፒሪየድ ቢትዊን ዘ 1880 አፕ ቱ 1914 በ1880 እስከ 1914 ያለው የናሽናሊዝም ካራክተር ወይንም በ1880 አለ አይደል ናሽናሊዝም የ1880 ናሽናሊዝም ወደ 1914 ናሽናሊዝም እንዴት ያ እንደቀየረ ወይንም ባህሪው እንደቀየረ። መጀመሪያ ናሽናሊዝም ለዩኒቲ ነበር እየተጠቀሙበት የነበረው። በኋላ ግን ወደ መውረር ትናንሽ ሀገሮችን እንደ መውረር ነው ያደረጉት። ይሄ እንዴት እንደ ትራንስፎርም እንደሆነ ምን አድርጉ ነው የሚለው ግለጹ ወይንም ዲስከስ አድርጉበት ነው የሚለው። ሶ ብሬንስቶርሚንግ ኩዌስችን አለ። what were the major factor behind the growth of nationalism in 19th century? በ19ኛው ሴንቸሪ ወይንም በ19ኛው ክፍለ ዘመን ናሽናሊዝም እንዲያድግ ወይንም ያደረገው ባክግራውንድ ኢሜጁ ባክግራውንድ ምክንያቱ ምን እንደሆነ አብራራ እንደማለት ነው። ፋክተሩ ምን እንደሆነ ግለጹ እንደማለት ነው። ሶ ወደ ቶፒኩ ስንሄድ ናሽናሊዝም has been the most powerful political force since in 1850 in western world። በምዕራቡ ዓለም ላይ ናሽናሊዝም በጣም በቃ በ1850 አካባቢ በጣም የፖለቲካ ፎርስ እንደነበረ ነው የሚያስቀምጠው። ምክንያቱም ምን መሰላችሁ ናሽናሊዝም ማለት በሁለት ቋንቋ ነው የሚተረጎመው። ለምሳሌ ናሽናሊዝም እንደ ሀገር ሲሆን ብሔርተኝነት እንደማለት ነው። ብሔርተኝነት ማለት ለምሳሌ ሀገር ላይ ከሆነ ለምሳሌ እኛ ሀገር ላይ አማራ ቢነሳ ኦሮሞ ቢነሳ ናሽናሊዝም ነው ብንል ብሔርተኝነት ነው። እንደ ሀገር ኢትዮጵያ ከኬንያ ኢትዮጵያ ከዛ ሀገር ከሆነ ሀገር ወዳጅነት ይባላል። ገብቷቸዋል። በሁለት ነው የሚተረጎመው። ስለዚህ ናሽናሊዝም ሁለት አለው ማለት ነው። ሁለት ትርጓሜ ያለው እንደ ሀገር ናሽናሊዝም ምንድነው? ብሔርተኝነት ነው። ስለዚህ በምዕራቡ ዓለም ላይ በ1850 ወይንም በ19ኛው ሴንቸሪ በ19ኛው ክፍለ ዘመን አካባቢ ላይ ናሽናሊዝም በጣም የፖለቲካ ወይንም ምንም አይነት ጸብ ለማንሳት ናሽናሊዝም ነበር የሚጠቀሙት። በጣም ከባድ የሆነ ፖለቲክስ ነበር ማለት ነው። ናሽናሊዝም ከባድ የሆነ ኃይል ነበር። ናሽናሊዝም ዲፐስት ሩት ላይን ኢን ሼርድ ሴንስ ኦፍ ሪጅናል ካልቸራል አይደንቲቲ ስፔሻሊ አዝ ዘ ሩት አር ኤክስፕሬስድ ኢን ከስተም ላንጉዌጅ ኤንድ ሪሊጅን።
ገብቷቸዋል። ናሽናሊዝም ማለት ላይን የሚያደርገው የሆነ ባህል የአንድ ሰው አለ አይደል? የአንድ ሰው ባህል አለ፣ ቋንቋ አለ፣ ሃይማኖት አለ፣ እነዚህ ሁሉ ዘር አለ። እነዚህ ሁሉ አንድ ላይ ሆነው ነው ናሽናሊዝምን የሚፈጥሩት ማለት ነው። ምክንያቱም አንድ ሰው አንድ አይነት ቋንቋ የሚያወራ ከሆነ አንድ አይነት ላንጉዌጅ ካለው አንድ አይነት አንድ አይነት ቋንቋ ካለው በቃ ይሄ ለሱ አንድ ብሔር ነው። ስለዚህ ይነሳል ማለት ነው በሌላው ብሔር ላይ ማለት ነው። ስለዚህ በዚህ ነው ናሽናሊዝም ላይን የሚያደርገው። ኢት ኢንፍሉዌንስድ ኦል ክላስ በት ሞር ሶ ዘ አርባን ዛን ሩራል ፒሰንት። ናሽናሊዝምን ስናየው በጣም ሁሉንም ክላሶችን ያምሳል፣ ግን በጣም ጎልቶ የሚታየው ከተማ አካባቢ ነው። ምክንያቱም ገጠር ላይ ናሽናሊዝም ምንድን ነው ብለህ ብትጠይቀው አያውቅም፣ ብሔርተኝነት አያውቅም። ምክንያቱም ገጠር ያለው ማህበረሰብ በጣም በስራ የሚወጠር ነው። ከተማ ያለው ግን ብታዩት ብዙ በቃ ኢንተርኔት አለው፣ ብዙ አክሰስ ማግኘት ስለሚችል ያንን በቃ ብዙ የማግኘት እድሉ በጣም ሰፊ ነው። ስለዚህ ናሽናሊዝም በጣም ኢንፍሉዌንስ የሚያደርገው ወይንም በጣም ጎልቶ የሚታየው ከተማ አካባቢ ወይንም አርባን አካባቢ ነው። ሩራል አካባቢ ብዙም አይታይም፣ አለ ግን በጣም በቃ በስራ ነው የሚወጠሩት፣ ብዙም አይገኝም ማለት ነው። ስለዚህ moreover nationalism created the atmosphere which made world war the first possible in that nationalism aggravated the great international crisis of 1905 up to 1940 and made the people of Europe support the war when it broke out in July-August 1914. ስለዚህ ናሽናሊዝም በተጨማሪም የአንደኛው የዓለም ጦርነት ናሽናሊዝም እንዲነሳ አድርጎታል። ወይንም ለአንደኛው የዓለም ጦርነት ናሽናሊዝም ቤዚክ ኮዝ ነው። ቤዚክ ኮዝ ኢሚዲየት ኮዝ ባይሆንም ቤዚክ ኮዝ ነው ለሱ ወይንም ለናሽናሊዝም የአንደኛው የዓለም ጦርነት እንዲነሳ አዘጋጅቶታል ማለት ነው። ቤዚክ ኮዝ ማለት ያ ነው። ለምሳሌ ቤዚክ ኮዝ የሚባሉት ናሽናሊዝም፣ ሚሊታሪስት ይሄ ምንድናቸው? ሚሊታሪ ሳይሆን አርምስሬ ይሄ ወታደሮችን እንደዚህ ያ ማድረግ አሉ አይደል? እነሱ ናቸው። እነሱ አንዱ ወይንም የአንደኛ ዓለም ጦርነት እንዲነሳ አድርጎታል። ስለዚህ ናሽናሊዝም እዚህ ጋር ምንድነው? ዘ ቤዚክ ኮዝ ፎር ዋት ዘ ፈርስት ወርልድ ዋር፣ ለአንደኛ ዓለም ጦርነት ቤዚክ ኮዝ ነው። ግን ናሽናሊዝም በ1914 ላይ ሁሉም የአውሮፓ አህጉራቶች ተነስተው ወደ ጦርነቱ ተቀላቅለዋል። ስለዚህ የአንደኛ ዓለም ጦርነት በ1914 ጀመረ ማለት ነው። ጁላይ ኦገስት 1914 ጀመረ። ናሽናሊዝም ኦፍ ኮርስ ዲድ ኖት ቢግን ኢን ዘ ሚድል ኦፍ 19th ሴንቸሪ። ናሽናሊዝም የጀመረው ወይንም ይሄ ብሔርተኝነት ወይንም ሀገር ወዳጅነት የሚባለው የጀመረው 19ኛው ሴንቸሪ ኤግዛክትሊ ጀምረዋል ማለት አንችልም። ከዛም በፊት አለ፣ ግን በጣም ኢንቴንሲፋይድ ወይንም በጣም የተባባሰው 19ኛው ሴንቸሪ አካባቢ ወይንም የአንደኛ ዓለም ጦርነት የሚደርስ አንደኛ ዓለም ጦርነት አካባቢ ነው በጣም በቃ ናሽናሊዝም የተባባሰው ማለት ነው። ናሽናሊዝም እንደዚህ ካወራ ነው አሁን የምናየው ናሽናሊዝም እንዲያድግ ያደረጉት ምንድናቸው የሚለውን ነው። The following factor promoted the growth of what? Nationalism in 19th century. በ19ኛው ክፍለ ዘመን ናሽናሊዝም እንዲያድግ ያደረጉት ፋክተሮች በዚህ ተዘርዝረዋል። አሁን እናያቸዋለን። አንደኛ compulsory primary education was used by the government for state building and inculcating patriotism. ምን መሰላችሁ? የመጀመሪያ የግዴታ ትምህርት የሚባል ነገር አለ። ይሄም ደግሞ ገቨርንመንት የሚጠቀመው ምን ያደርጋል? ሀገርን ለመመስረት እና ደግሞ ምንን ሰዎቹ የሚያስተምራቸው ሰዎች ምን የሀገር ፍቅር እንዲኖራቸው ማስረጥ። ኢንካልኬት ማለት እንደ ማስረጥ ማለት ነው፣ ወይንም እንዲገባላቸው ማድረግ ነው። ገቨርንመንት ኦልሶ ዩዝድ ኮምፐልሰሪ ሚሊታሪ ሰርቪስ ቱ ኢንካልኬት ፓትሪዮቲዝም ኤንድ ሎያል ቱ ዘ ስቴት ኤንድ ሩለር ይላል። ገቨርንመንት ይሄ ኮምፐልሰሪ ሚሊታሪ ሰርቪስን በመጠቀም ምን ያደርጋል? የሀገር ፍቅር እንዲኖራቸው፣ ለመንግስቱ ታማኝ እንዲሆኑ እና ለመሪያቸውም ታማኝ እንዲሆኑ ያደርግ ነበር ማለት ነው። ስለዚህ ኮምፐልሰሪ ፕራይመሪ ኤዱኬሽን አንደኛ
ምንድነው ናሽናሊዝም እንዲያድግ ያደረገ ነው። ሁለተኛ the cheap newspaper for the mass often had chauvinistic tone but nationalism and hostile feeling toward neighboring state were also the future of the quality of newspaper for the upper and the middle class ምን መሰላችሁ በዛ ሰዓት የሚወጡ ጋዜጣዎቹ ላይ በጣም የሚያነቃቁ ቶን ያላቸው ነበሩ ምክንያቱም ይሄም ምንድነው የሚያነቃቁት ስለ ናሽናሊዝም ጽሑፍ አላቸው ውስጣቸው ላይ እና ደግሞ ጎረቤታችን ለኛ መጥፎ እንደሆነ ምክንያቱም እሱን እንዳናምነው ለኛ ጎረቤት ሀገራችን ለኛ መጥፎ ነው ስለዚህ እነሱ ላይ መነሳት እንዳለብን የሚያወራ ነው ስለዚህ ናሽናሊዝምን ይሄ እንዲያድግ አድርጎታል ማለት ነው በዛ ሰዓት የነበሩ ጋዜጣዎች ማለት ነው ሶስተኛ much of literature of the year before World War I was also strongly nationalist and warned against the danger of neighboring country ይላል ምን መሰላችሁ በዛ ሰዓት የነበሩ ሊትሬቸሮች ከአንደኛ የዓለም ጦርነት በፊት የነበሩ ሊትሬቸሮች ስትሮንግሊ ናሽናሊስት ነበሩ ወይንም በጣም በቃ የናሽናሊዝም ያላቸው ነበሩ እና ጎረቤታችን ለኛ ዳንጀር እንደሆነ ወይንም መጥፎ እንደሆነ የሚያሳዩም ነበሩ ስለዚህ ሊትሬቸሮቹም አንዱ ናሽናሊዝም እንዲያድግ አድርገዋል ሶስተኛ patriotic society were created to inculcate patriotism ምን መሰላችሁ ሶስተኛ ፓትሪዮቲክ ሶሳይቲዎች አሉ አይደል የአንደኛ ዓለም ጦርነት ወይንም ፓትሪዮቲክ ሶሳይቲ ማለት እኛ እናያቸውም እንዴ መች ነው መሰላችሁ ይሄ ምንድነው ኢትዮጵያን ለቀው በወጡ ሰዓት የውስጥ አርበኞች የሚባሉት እነዚህ ፓትሪዮቲክ ናቸው አይደል ኃይለ ሥላሴ ኢትዮጵያ ለቆ በወጣበት ሰዓት የነበሩ እንደዛ አይነት ፓትሪዮቲክ ሶሳይቲ የሀገር ፍቅር ያላችሁ ሰዎች ምን ያደርጉ ነበር ፓትሪዮቲዝም እንዲኖረን ኢንካልኬት ያደርጉ ነበር ወይንም ያሰርጡ ነበር ሰዎች ላይ to agitate for a strong armament በጣም ጠንካራ የሆነ ወታደር እንድንታጠቅ ያደርጋት ነበር ማለት to agitate for a strong armament እንዲኖራት and sometimes also to agitate for bigger colonial empire ወይንም በጣም የሆነ ወታደር እንድትታጠቅ ያደርጋት ነበር and sometimes created to inculcate patriotism ሰዎቹ ላይ ፓትሪዮቲዝም ወይንም የሀገር ፍቅር እንዲኖራቸው ያደርግ ነበር እና ደግሞ አንድ ሀገር ምን እንዲኖራት በጣም በቃ ጎረቤቷን ወራ በጣም ትልቅ ኮሎኒያል ኢምፓየር ወይንም ቀኝ ግዛት ያላት ሀገር እንድትሆን ይፈልጉ ነበር የዛን ሰዓት የነበሩ ፓትሪዮቲኮች ማለት ነው ስለዚህ በዚህ ምክንያት አንዱ ናሽናሊዝም እንዲያድግ አድርጓል ማለት ነው ስለዚህ ሌላኛው ደግሞ ናሽናሊዝም was stimulated by the war of unification Italy German and of national liberation in Balkan ናሽናሊዝም ወይንም ይሄ የሀገር ፍቅር የሚባለው ወይንም ብሔርተኝነት የሚባለው በዩኒፊኬሽን ኦፍ ኢጣሊ በዩኒፊኬሽን ኦፍ ጀርመኒ ላይብሬሽን ኢን ባልካን ተሳክቷል ምክንያቱም የነሱ ደግሞ ይለያል አሁን በ1914 አካባቢ ያለው ናሽናሊዝምንና በዚህ ሰዓት የነበረው ናሽናሊዝም ኮምፕሊትሊ ይለያል ምክንያቱም ናሽናሊዝም በዚህ ሰዓት የነበረው ለዩኒቲ ነበር ወይንም አገራቸው ተበታትኖ ምናምን ተወረው ነበር እነሱ ግን ነፃ ለመውጣት ነው ያደረጉት ዩኒፊኬሽን ኦፍ ኢጣሊን ብታስታውሱ በአውስትሪያ በጣም ተጨቁና ነበር ጀርመንን ብታስታውሱ ኦቶ ቫን ቢስማርክ መጣው ነው ያዳኗቸው ናሽናል ላይብሬሽን ኢን ባልካን ብታስታውሱ የባልካን ዋር ብታስታውሱ ከኦቶማን ዶሚኔሽን ነፃ ለመውጣት ነው ያደረጉት ትግል ነው ስለዚህ ይሄ ለነፃነት የተደረገ ነው በእነዚህም ተሳክቷል so British nationalism was stimulated by a small colony war which Britain fought so often so the second Boer War was unpleasant shock which cooled down British aggressiveness for a time until it was revived by fear of Germany ይላል ምን መሰላችሁ ብሪቴን
የብሪቴን ናሽናሊዝም በጣም ብሪቴን በዛ ሰዓት ብዙ ሀገሮችን እየወረረች ብዙ ነገር እያደረገች ነበር። ግን የእሷ ናሽናሊዝም የረገበው ሰከንድ ቦር ዋር የሚል ጦርነት ነበር። ይህም በ1899 እስከ 1902 የተደረገ ጦርነት ነበር። በዚህ ጦርነት በጣም ከፍታዋን የወረደባት ወይንም አግሬሲቭ የሆነችውን እንድትረግብ ያደረገ ጦርነት ነበር። ከዛ መጨረሻ ላይ ጀርመን ዩኒፋይድ ሆናለች አይደል? ጀርመን ዩኒፋይድ ከሆነች በኋላ ወይንም አንድ ከሆነች በኋላ እንደገና ጀርመን በጣም ትልቅ ሆና ሀገርን ለመውረር ነው ያሰበችው። ሶ እሷን በመፍራት እንደገና ልትነሳ ችላለች ማለት ነው ብሪቴን። ኢን ዘ ዩኤስኤ ቪክቶሪ ኢን ስፓኒሽ አሜሪካን ዋር ኦፍ 1898 ስቲሙሌትድ አሜሪካን ናሽናሊዝም። በስፓኒሽ እና በአሜሪካን ጦርነት ግን በ1898 ላይ አሜሪካን ናሽናሊዝም እንዲኖራት አድርጓል ማለት ነው። ሶ አሜሪካን ያሸነፈችው ከዛ ናሽናሊዝም እንድታገኝ አድርጓታል። ሶ እነዚህ ናቸው። ሌላኛው ደግሞ ሲዶ ሳይንስ ነው፣ የውሸት ሳይንስ የሚባለው ነው። ኦልሶ ስቲሙሌትድ ናሽናሊዝም ኤንድ ኢንካልኬት አግሬሲቭ ሆስታይል ፊሊንግ ቱዋርድ ናይቦሪንግ ስቴት ኤንድ ዘ አይዲያ ዛት ዋር ወዝ ኢንቬተብል ይላል። ምን መሰላችሁ? ሲዶ ሳይንስ የሚባለው ይሄ ምንድን ነው? እኛ ላይ ስቲሙሌትድ ናሽናሊዝም ኤንድ ኢንካልኬቲቭ አግሬሲቭ ሆስታይል ፊሊንግ ቱዋርድ ናይቦሪንግ ስቴት፣ በጣም ናሽናሊዝም እንዲኖረን የሚያደርግ እና ደግሞ ጎረቤታችን ለኛ መጥፎ እንደሆኑ መጥፎ አቲቲዩድ እንዲኖረን የሚያደርግ ነው ለነሱ ማለት ነው። እና ደግሞ ከጎረቤታችን ያለ ውጊያ የማይቀር ነው። ምክንያቱም አንድ ጎረቤት ሀገራችን ካደገ እኛን ለመውረር ያስባል ብለው ስለሚያስቡ በቃ እኛ ምን እንደሆን ለጎረቤታችን ያለ ጥል በጣም በቃ የሚያበረታታ ነበር። የውሸት ሳይንስ የሚባለው this pseudo science is what become known as ሶሻል ዳርዊኒዝም ይባላል። ይሄ ሱዶ ሳይንስ ወይም የውሸት ሳይንስ የሚባለው ለጎረቤታችን መጥፎ አስተሳሰብ እንዲኖረን የሚያደርገው በሌላ ስሙ ሶሻል ዳርዊኒዝም ይባላል። የዳርዊኒዝም ፍልስፍና ነው። ሶ it was social Darwinism that spread the idea that history is a struggle between a state and nation for power, supremacy and even survival። ምን መሰላችሁ? ሶሻል ዳርዊኒዝም የሚለው ዛት ምንድነው? it was a social Darwinism that spread the idea that history is a struggle between a state። ሶሻል ዳርዊኒዝም ማለት ሂስትሪ ማለት ምንድነው? ስትራግል ቢትዊን ስቴቶች ስትራግል ወይንም የሚታገሉበት ነው። ኤንድ ኔሽን ፎር ፓወር ለስልጣን ሲሉ እና ደግሞ ሱፐርማሲ ለበላይነትና ለመኖር ሲሉ የሚያደርጉት ውጊያ ነው። በቃ ልፋት ነው እንደማለት ነው ሂስትሪ ማለት ነው። ሶሻል ዳርዊኒዝም ይሄ ነው። ምክንያቱም አንድ ሀገር ለምን ብላ ትዋጋለች? ለስልጣን ብላ፣ ለበላይነት ብላ እና ለመኖር ብላ ትዋጋለች። ለመኖር ሲባል ለምሳሌ አንድ ሀገር ይመጡባታል፣ እሷ ምንም አልነካችም። ስለዚህ ሲመጡባት መዋጋቱ አይቀርም። ያ ለሰርቫይቫል የሚዋጋ ውጊያ ይባላል። the strongest state in the nation which were the best would be the victor። በጣም ጠንካራዋ ስቴት ምን ትሆናለች? ድለኛ ትሆናለች። while the weak state ወይንም ኔሽን would be subjected and even destroyed። በጣም በቃ ዊክዋ ስቴት ምን ትሆናለች? ትጠፋለች፣ ትወረራለች እና ደግሞ ዲስትሮይ ትሆናለች፣ ሙሉ በሙሉ ትጠፋለች ነው የሚለው። ይሄ የሶሻል ዳርዊኒዝም ፍልስፍና ነው ማለት ነው። ይሄ ነው። in the period between the 1880 up to 1914 nationalism transformed its character in several ways. Remember student, in the previous or competency በ1880 እስከ 1914 ያለውን የናሽናሊዝም ካራክተር አብራሩ ነው የሚለው እዛ ላይ ማለት ነው። እዚህ ጋር አለ። ስለዚህ ያንን ኮንሰፕት አድርጋችሁ እዚህ ጋር ካነበባችሁ ታገኙታላችሁ ማለት ነው። ያ ደግሞ ኢንተራንስ ቤዝድ ያደርጋል። ስለዚህ በስትክክል አንብቡ ለማለት ነው። in the period between the 1880 up to 1914 nationalism transformed its character in several ways። በጣም በ1880 እስከ 1914 ባለው ውስጥ
ናሽናሊዝም ራሱን በጣም ቀይሯል በብዙ መንገድ። ፈረስት ሞር ኢን ደ ሞር ናሽናል ሙቭመንት አፒርድ ኢን ኢሮፕ። ብዙ ናሽናሊዝሞች የተካሄዱት አውሮፓ ላይ ነው። ኤንድ ኢን ዘ ኦቶማን ኢምፓየር አውትሳይድ ኦፍ ኢሮፕ። በኦቶማን ኢምፓየርም ተካሂዷል በአውሮፓ ውጭ ማለት ነው። ሶ በኦቶማንም ተካሂደዋል። በኦቶማን እንደምታስታውሱት እነማን ናቸው? እነማን ናቸው? ባልካይን ታስታውሳቸው? ባልካይን ስቴቶች እነዚህ እነ ሞንቴኔግሮ፣ ሰርቢያ፣ ቡልጋሪያ የመሳሰሉት ሀገራቶች ማለት ነው ለነጻነት ታግለዋል ኦቶማን ኢምፓየር ላይ። ስለዚህ በዛ ሰዓት ተካሂዶ ነበር። ሜኒ ኦፍ ዚስ ሙቭመንት ዌር ቱዋርድ ኖሜሪካል ኪውት ስሞል ነምበርስ ኦፍ ፒፕል ሊቪንግ ኪውት ስሞል ትሪቶሪ ይላል። ሜኒ ኦፍ ዚስ ሙቭመንት ዌር ቱዋርድ ኖሜሪካል ኪውት ስሞል ነምበር ኦፍ ፒፕል ሊቪንግ ኪውት ስሞል ትሪቶሪ። ይሄ ሙቭመንት የተካሄደው ትላልቅ ስቴቶች አሉ፣ በጣም ትላልቅ ቁጥር ያላቸው ብሔሮች አሉ፣ ሀገሮች አሉ። ሶ ትናንሾችን የማወክ ስራ ወይንም የመያዝ ስራ ነው የተካሄደው ማለት ነው። therefore nationalism which earlier in the 19th century had appeared to work toward greater unity as in the case of what Italy, German, now tend toward fragmentation ይላል። ምን መሰላችሁ? ናሽናሊዝም በ19ኛው ሴንቸሪ አካባቢ የተካሄደው ለምን ነበር? ለግሬተር ዩኒቲ ወይንም ለአንድነት ነበር። እና እነማንን ብታስታውሱ? ኢጣሊ፣ ጀርመንን ብታስታውሱ ለአንድነት ነበር ያደረጉት። ግን አሁን ወዴት ቴንድ አደረገ? ወዴት ሄደ? ወደ ፍራግሜንቴሽን ወይንም ለብጥበጣ ወይንም ለመውረር ሀገራቶችን ስሞል ስቴቶችን ለመውረር ነው የሄደው ማለት ነው፣ ለፍራግመንቴሽን። ይሄም ወዴት? እንደ ኢንዱስትሪያል ሪቮሉሽን መጨረሻው ምንድን ነው? ኮሎናሊዝም ነው የሆነው። ሶ አስታውሱ፣ ይሄ ነው ማለት ነው። ስለዚህ ሰከንድ ላንጉዌጅ ኤንድ ኢትኒክሲቲ ቢካም ዘ ማጆር ክራይቴሪያ ስፔሻሊ ላንጉዌጅ ፎር ናሽናሊዝም ይላል። ምን መሰላችሁ? ላንጉዌጅ አለ፣ ቋንቋና ኢትኒክሲቲ ዘር ለምን ለናሽናሊዝም እንደ ማጆር ክራይቴሪያ ወይንም መስፈርት ነው ናሽናሊዝምን ለማንሳት። ሶ ስፔሻሊ ላንጉዌጅ ፎር ናሽናሊዝም፣ ላንጉዌጅ ግዴታ ነው። አንድ ሀገር ተመሳሳይ ቋንቋ የሚያወሩ ከሆነ ይሄ ናሽናሊዝም። ኢትዮጵያ ላይ የምታስታውሱት ነገር ነው። ተመሳሳይ የሆነ ቋንቋ ያላቸው ብሔሮች እና ተመሳሳይ የሆነ ዘር ያላቸው ያነሳሉ ጸብ። ስለዚህ እንደዛ አይነት ነው ማለት ነው። all over Europa, submerged minority nationalists were struggle to assert the right of their language to equality with previously dominated language ይላል። ሶ ሁሉ በሚባል መልኩ አውሮፓዎች መጀመሪያ ቋንቋቸው ሰመርጅ ከሆነ በኋላ ለቋንቋ እኩልነት ወይንም ለመብታቸው ይታገሉ እንደነበረ ያስቀምጣል ማለት ነው። ሶ በዚህ ምክንያት ዜር ዌር ቤተር ዲስፒዩት ኦቨር ላንጉዌጅ ኩዌሽን፣ በቋንቋ ምክንያት ከባድ የሆነ ዲስፒዩት ግጭት ይነሳ እንደነበረ ያስቀምጣል። ሶስተኛ ዘ ሰርድ ናሽናል ኩዌሽን ቢካም ኤ ፓርት ኦፍ ዶሜስቲክ ፖለቲክስ ኦፍ ሜኒ ስቴት። ስለዚህ ይሄ የሀገራዊ ጥያቄ ወይንም የናሽናል ኩዌሽን እንደ ሀገር ፖለቲክስ ነበር ወይንም የሀገሪቱ ፖለቲካ ነበር ማለት ነው። ለምሳሌ ፓርቲኩላር ብታስታውሱ መልቲናሽናል ላይክ አውስትሮ ሃንጋሪያ፣ በአውስትሮ ሃንጋሪያ ላይ ለምሳሌ የሰርቢያ እና የአውስትሪያ ግጭት አይደል ለአንደኛ ዓለም ጦርነት የወሰደ፣ ይህም የናሽናሊዝም ግጭት ነበር ማለት ነው። ጻሪስት ራሽያ፣ አዘር ላይክ ብሪቴን ዊዝ ኢትስ አይሪስ ኩዌሽን የሚባለው ማለት ነው፣ የአይርላንድ ጥያቄ ማለት ነው። እነዚህ የመሳሰሉ ናቸው አንድ የናሽናል ኩዌሽን ያለባቸው ማለት ነው። መልቲናሽናል ያለባቸው ወይንም ብዙ የሆኑ ናሽናል ያለባቸው ሀገራቶች ማለት ነው። ሶ ኢን ዘ ተርም ኦፍ ክላስ ኒው ማይኖሪቲ ናሽናሊስት ሙቭመንት አትራክትድ ኤ ቢት ኦፍ ቡርጄስ ቢኮዝ ዘ ሰክሰስ ኦፍ ናሽናል ሙቭመንት ኢትስ ላንጉዌጅ ዊድ ሚን ኖት ጀስት ሞር ፕሪስቴጅ ፎር ናሽናሊቲ ኤንድ ኢትስ ላንጉዌጅ በት ሞር ኤምፕሎይመንት ኢን ፐብሊክ ሴክተር ፎር ላንጉዌጅ ስፒከር ይላል። ምን መሰላችሁ? ኢን ዘ ተርም ኦፍ ክላስ ስናወራ ኒው ማይኖሪቲ ናሽናሊስት ወይንም ጥቂት የሆኑ ናሽናሊስት ሀገራቶች ወይንም ናሽናል የሚያነሱት ማለት ነው። ቤት ቡርጄስ የሚባሉት እነዚህ ትላላቆችን
በአትራክት ያደርጋቸው ነበር ወደዛ እንዲሳቡ። ምክንያቱም ይሄ ናሽናል ከተሳካ ወይንም ቢኮዝ ዘ ሰክሰስ ኦፍ ናሽናል ሙቭመንት ይሄ የናሽናል ሰክሰሱ ኢትስ ላንጉዌጅ ውድ ሚን ኖት ጀስት ሞር ፕሪስቴጅ ለቋንቋቸው ወይንም ለክብራቸው ብቻ አይደለም። ፎር ዋት ናሽናሊቲ ኤንድ ናሽናሊቲ ኤንድ ኢትስ ላንጉዌጅ በት ሞር ኢምፕሎይመንት ኢን ፐብሊክ ሴክተር ፎር ዘ ላንጉዌጅ ስፒከር በጣም ኢምፕሎይመንት እንዲኖራቸው ለቅጥር ራሱ ያመች ነበር። ምክንያቱም ናሽናሊቲያቸው ከተጠበቀ ለስራ ቅጥር ራሱ በፐብሊክ ሴክተር ወይንም በመንግስቱ ዘርፍ ለመቀጠር ያበቃቸው ነበር ነው የሚለው። ሶ ናሽናሊዝም ፎር ዘ ገቨርንመንት ወዝ ቱ ኤጅድ ዌፐን። ናሽናሊዝም ለገቨርንመንቱ ወይንም ለመንግስቱ የሁለት እጅ መሳሪያ ነው። ሁለት እጅ መሳሪያ ነው ማለት ነው። ሶ በጣም ጠቅሞታል ለማለት ነው እዚህ ጋር ያመጡት ማለት ነው። ሶ ናሽናሊዝም ኩድ ቢ ኤንድ ወዝ ዩዝድ ቱ ስትሬንግዝ ሎያል ቱ ዘ ስቴት ኤንድ ሩለር ኤንድ ቱ ዳይቨርት ዘ ወርከር አዌይ ፍሮም ሶሻሊዝም ይላል። ናሽናሊዝም ኩድ ቢ ዋት ዩዝድ ቱ ስትሬንግዝ ሎያል ለሀገሪቱ መንግስት ታማኝ እንዲሆን ያደርጋል እና ደግሞ ለመሪው ሩለሩ ማለት ነው ለመሪው እና ደግሞ ከሶሻሊዝም ዳይቨርት እንዲወጣ ያደርገዋል ማለት ነው ናሽናሊዝም። ሶ ናሽናሊዝም በጣም ከባድ ወይንም ዳንጀረስ ነገር ነው እንደምታዩት ማለት ነው። however where nationalism minority exist nationalism could arise from national demand of this national minority and cause discontent and disloyalty ይላል። ምን መሰላችሁ? ናሽናሊዝም ማይኖሪቲ የሆነ ናሽናሊዝሞች አሉ። ይሄ ጥያቄ ደግሞ ጥያቄ ያስነሳል። አሁን አንድ ሀገር ላይ ትንሽ የሆነ ናሽናሊዝም ካለ እኩል ካልሆኑ ያለ መስማማትና ዲስሎያሊቲን ይፈጥራል ማለት ነው። The USA was very successful in 19th century in assimilating millions of immigrants who come to USA from Europe. ዩኤስኤ ላይ በጣም በቃ ዩኤስኤ በዛ ሰዓት እንደምታውቁት ዩኤስኤ ከአውሮፓ ውጭ ነው የምትኖረው ማለት አውሮፓ አይደለችም አይደል? ስለዚህ እሷ በዛ ሰዓት በጣም ሰላም የሆነች ሀገር ነበረች። ከዛ በ19 ሴንቸሪ በአውሮፓ ውስጥ ሰላም ያልሆኑ ሰዎችን ወደ ዩኤስኤ በመሄድ ኢማይግሬት በማድረግ ወይንም በመሰደድ እዛ ይቀመጡ እንደነበረ እሷን ደግሞ አሲሚሌት ታደርግ ነበር። the success was made possible because migrate left Europe because they were dissatisfied with condition in their home country ይላል። ምክንያቱም ይሄ ሰክሰስ አምጥቷል። ምክንያቱም የዚህ ሰክሰስ ወይንም ምቾት ምክንያቱም እነዚህ አውሮፓዎች በሀገራቸው ዲሳቲስፋይድ የሆኑ ናቸው ማለት ሀገራቸው ሰላም አይደለም፣ ሀገራቸው ላይ ረብሻ አለ። ስለዚህ እነሱ ሰላም ቦታ ነው የሚፈልጉት፣ ሆም ካውንትሪያቸው ረብሽ ነው። ስለዚህ በሱ ያልተደሰቱት ወደ ዩኤስኤ ሄደው ሰላም እንዲያገኙ ችለዋል። by becoming USA citizen they joined a country and a nation which offered them more economic opportunity and moral, social and political freedom እንዲኖራቸው አድርገዋል ማለት ነው። ስለዚህ ዩኤስኤ ሲቲዝን ይሆናሉ። ከዛ በኋላ የኢኮኖሚክ ኦፖርቹኒቲ ያገኛሉ። የሶሻል የነጻነት ራሱ በሰላም የመኖር ፍሪደምን ነጻነት ያገኙ ነበር ማለት ነው። ሶ ዛሬ በዚህ እናበቃለን። አውቃለሁ ግን እንደጠፋው በጣም ብዙ ስራ ነበረብኝ ነው እና ከዚህ በኋላ ቶሎ ቶሎ ለመልቀቅ ሞክራለሁ። ግን ይሄ ቪዲዮ ሼር አድርጉት፣ ላይክ ሰብስክራይብ አድርጉኝ። ምክንያቱም እናንተ ላይ ምንም የሚቀንስ ነገር የለም አይደል እንዴ? ሶ እናንተ ይሄ ኮሜንትም ጻፉ። ስለዚህ በሌላ ቪዲዮ እስከምንገናኝ ቻው።